እንዴ እማዬ ምን እያደረግሽ ነው? ምንም ነገር እንዳትናገሪ እማዬ። ገና ሳይነጋ መጠጥ ታይኝ ብዬሻለሁ። እንዴት ነው የምተውሽ? በባዶ ሆድሽ መጠጥ፣ ለዛውም ደግሞ አረቄ። አረቄ በጣም ደስ ይላል። በባዶ ሆዴ ምግብ ሳልበላ አረቄ እማዬ። ጠርሙሱን ልቀቂው። አንቺ ልጅ ታይኝ ብዬሻለሁ። እማዬ ለምንድን ነው ጊዜ ራስሽን ልክ እንደሆንሽ አድርገሽ የምታስቢው? እማዬ በጣም እያስፈራራሽኝ እኮ። ምንም ነገር ትከለኪኝ አልፈልግም። ይሄ ብቻ ሳይሆን ገና ብዙ ጠርሙስ ጠጣለሁ። ቆይ ይሄን ያህል ምን ተገኝቶ ነው? ስላገኘሁ ሳይሆን ስላጣሁ ነው። የነበረኝን ነገር ሁሉ ስላጣሁ። እማዬ ምንም ያጣነው ነገር እኮ የለም። ሁሉም ነገር ደግሞ በፍርድ ሂደት ላይ ነው ያለው። የት እንዳለን ረስተሻል መሰለኝ። ያለነው እኮ አፍሪካ ውስጥ አይደለም። ከመንግስት ጋር ገንዘብ ሳይኖርሽ ከግለሰብ ጋር ተደራድሮ ለማሳመን ከባድ። እማዬ በፍጹም እንደዚህ ተስፋ እንድትቆርጪ አልፈልግም። እማዬ አንቺ እኮ ጠንካራ ነሽ። አይ እኔ ጠንካራ አልነበርኩም። ጠንካራ ነኝ ብዬ አስባለሁ እንጂ ጠንካራ አልነበርኩም። እመኚኝ እማዬ፣ አንቺ ጠንካራ ነሽ። ያኔ ብቻ ሳይሆን ደግሞ አሁንም በጣም ጠንካራ ነሽ። ጠንካራ አልነበርኩም። እናንተ ናችሁ ያልኩትን ጠንካራ ናት እናታችን እያለች ያልኩትን ስሜት ሰጣችሁኝ እንጂ ጠንካራ አልነበርኩም። እማዬ ምንም ነገር እንዳትይ። እኔ ሽንገላ ቅል አልፈልግም። ጠንካራ መሆን ሁሉም ነገር አይኔ እያየሁት ቀስ በቀስ ትቶኝ ሲሄድ አውቅ ነበር። እንዴ እማዬ ግን እኮ አንቺ ነብይ አይደለሽም። ቆይ እንዴት አንቺ ሁሉንም ነገር ልታውቂ ትችያለሽ? በህይወቴ ላይ የሚደረገውን ነገር ለማወቅ ነብይ መሆን አይጠበቅብኝ። እኔ ግን ጠንካራ ሳልሆን ደካማ ነበርኩ። ደካማ። እባክሽ እማዬ እንደዚህ አትሁኝ። እማዬ እባክሽ ሁሉም ነገር በቅርቡ ይስተካከላል። 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 ገና እኮ አጭር ጊዜ ነው። የፍርድ ሂደቱን ደግሞ እንደምናሸንፍ እርግጠኛ ነኝ። እማዬ እባክሽ አንቺ ገና መኖር አልገባሽም። አንቺ የህይወት ሚስጥር ገና አልገባሽም። ልደቱ አልገባሽም። በቃ እማዬ ላጣት ነው ማለት ነው። ፍጡር አይጓዝም እንዳሰበ እንደዚህ ከቀጠለ እኮ በቃ እማዬ ላጣት ነው ማለት ነው። እንዳለመው ማንስ ፈቅዶ ችሎ በምድር ላይ መጪውን ሕይወቱን ሊያይ ቸር መሽቶ የነጋ ሌሊቱ እንኳን እንደኔ ሞልቶ ምኞቱ ዝም አይበል አንደበቱ። ምን እያደረግሽ ነው ፋኖሴ? ዝንጥ እንድትልልኝ እያደረኩ ነው። አይኔ ውድባል። ዘነጥኩኝ ያልዘነጥኩኝ ምን ያደርጋል ብለሽ ኖላዊ? ያንተ መዘነጥ እኮ ለእኔ ምን ማለት እንደሆነ ስለማታውቅ ነው። ግን እኮ መጀመሪያ ስታውቂኝ እንደዚህ አልነበርኩም። እሱ ትላንትና ነው። ዛሬ ለተገኘህበት ነገር ደግሞ ራስ ነው መገኘት አለብክ። ለዚህ ነው ሁሌም እንድዘንጥልኝ የምፈልገው። ሆሆ ከሀንዬ ጋር መዋል ጀምረሽ ንግግርሽ ጠጠር ብሎብኛል። ይኸውልህ ኖላዊ፣ አንተ እኮ ለእኔ ምን ማለት እንደሆንክ ስለማታውቅ ነው። ወይ ፋኖሴ፣ እኔ ማለት ለአንቺ ምን እንደሆንኩኝ ያውቀዋለሁ። ጧትና ማታ እንደ ዘወትር ጸሎት መድገም አይጠበቅብሽም። ቆይ እሺ ምን አለ አውርቼ ብጨርስ? እንዴ ብታስጨርሰኝ ምን አለ? ጉሮሮዬ ላይ እኮ ቆምክብኝ። ጉድ እኮ ነው። ጨርስ። ይኸውልህ የኔ ውድ፣ በአንተ መዋብ ውስጥ የኔ መዋብ፣ በአንተ ማማር ውስጥ የኔ ማማር፣ በአንተ መድመቅ ውስጥ የኔ መድመቅ ስላለ ነው ሁሌ እንድዘንጥልኝ የምፈልገው። እሱንም አውቃለሁ። ታዲያ ካወቅክ መዘነጡን ለምንድን ነው የጠላከው? ምን ዋጋ አለው ብለሽ ነው? እዛ በር ላይ ተጎልቼ በር ስከፍትና ስዘጋ ለምውለው ለእኔ መዘነጥ ምን ትርጉም አለው ብዬ እኮ። ኖላዊ፣ እሱ ዛሬ ያለህበት ማንነት ነው። ነገ ደግሞ ሌላ ማንነት ሊፈልግ ይችላል። ስለዚህ ለዛ ማንነት መዘጋጀት ይኖርብሃል። አይ ፋኖሴ፣ እንደው ግድ የለሽ ምግቡ ይቅረብና ልብላ። ሆዴ በንግግርሽ ሞላ። እሺ ሳይሻልክ አይቀርም። አዎ
ትርንጎይ ወይ ድንብላል መጥተሻል እንዴ? አዎ መጥቻለሁ። ምን ሆነሽ ነው አንቺ? ምንም አልሆንኩም። ለነገሩ ታዩ ምን እንደሆንሽ እያወኩ ለምን ጠይቅሻለሁ? ምንድን ነው የሆንኩት? ያው የትዬ ነገር አይደል እያስጨነቀሻለሁ? አዎ ድንብላል የማዬ ነገር ነው እንደዚህ የሚያስጨንቀኝ። በቃ ማዬ ላጣት ነው ማለት ነው። እንግዲህ ትርንጎይ ምን ማድረግ ይቻላል? አንዴ እንደሆነ ጊዜ ፊቱን አዝሮባቸዋል። ጊዜ ነው ብለሽ ነው ድንብላል? ታዲያስ ትርንጎይ ጊዜ እኮ ነው የሰው ልጅ ከፍም ዝቅም የሚያደርገው። እኔ እንጃ ብቻ እማዬ ግን ለምን ባላለቀ ነገር እንደዚህ ተስፋ እንደቆረጠች ምንም ሊገባኝ አልቻለም። ተይ ትርንጎይ እንደው በእሳቸውም አትፍረጂ። እሳቸውም እኮ እውነት አላቸው። እሱን እኮ አውቃለሁ፣ ግን ደግሞ ቢያንስ ለኛ ስትል ህመሟን መደበቅ ነበረባት። በቅቷቸው ቢሆንስ? ምኑ ነው የሚበቃት? ለልጅ መኖሩ፣ በልጅ ፊት ደስተኛ ሆኖ መታየቱ፣ ለልጅ ጭንቀትን መደበቅ ሁሉ ደክሟቸው ቢሆንስ? ሁሉም ነገር እኮ ይሰለቻል ትርንጎይ። እና ምን ይሻላል? እሺ ድንብላል እኔ ምን አውቃለሁ ትርንጎይ። እንደው አሁን እኮ ከታች ስመጣ ቁጭ ብለው ኑ እንኳን ወደ ቤት እንግባ ስላቸው ነው እምቢ ብለው ተቆጥቶ የመለሱኝ። የት ነው ያየሻት? እዚህ ታች አካባቢ ነው። ወጪ ወራጁን ቁጭ ብለው እየተመለከቱ ነው። ወይኔ ማዬ እና የሰው መጠቋቋሚያ ሆናለሽ በእኛ። መቀመጣቸው ባልከፋ ነበር እኮ ትርንጎይ። እና ምን እያደረገች ነው? የያዙት ነገር ነው ትክክል ያለው ነው። ምን ይዛለሽ ድንብላል? ያን የፈረደበትን መከረኛ አረቄ ነው። ምን? አዎ እሱን ቁጭ ብለው እየጠጡ ነው። ወይኔ ማዬ በቃ የሰው መሳለቂያ ሆናለች። በቃ ሂጂ ላምጣት። እስኪ አንቺ ደግሞ ተረጋጊ። እሺ ይሉኛል ብለሽ ነው? ወዳ ነው ማትመጣው እና ሰው ሲስቅባት ቆሜ ማየት እችላለሁ እንዴ? ቻው ድንብላል። እሺ ቆይ ቢያንስ እንኳን ጠብቂኝ ትርንጎይ። እሺ ችግር የለውም። በእኔ ሆነብህ ስልህ እውነት በእኔ ጣሉ። ችግር የለውም አዘጋጅልሃለሁ። እሺ ምንድን ነበር አንቺ ያልሽ? ኧረ እኔ ወንደላጤ ቤት መግባት አልፈልግም። እስከ ዛሬ ድረስ ጠራርጌ ያወጣሁት አይበቃኝም? ስጋዬን ያሰቃየሁት ሳያንስ ነፍሴንም ላስጨንቃት እንዴ? አሁን ያስገባሁሽ ቤት እኮ ጥሩ ነው። ምን አደረገሽ? አይደለም በጣም በወጣው በገባው ቁጥር ዳሌን እየነተረኝ ምኑን ጥሩ ሆነ? ታዲያ ወንድ ልጅ አይደለ? ምን ችግር አለ? በቃ እኔ እዛ ቤት መስራት አልፈልግም። ሌላ ቤት ፈልግልኝ። ይገኛል ብለሽ? እስቲ ለማንኛውም እንሞክራለን። እሺ አንቺኛውስ ደግሞ ምንድነው ያልሽኝ? ሙያ የለሽም ነው የሚሉት። 3 አመት ሙሉ ያለ ሙያ ትዘልቂዋለሽ? ምን ነው እነሱ በቀን 30 አይነት ምግብ ይሰራሉና እነሱ የሚሰሩትን ምግብ ስመሸምደድ ራሱ ስራ ነው የሆነብኝ። ታዲያ ምን ተሻለሽ? ወይ ካልሆነ ባል ነገር ልፈልግልሽ። ምን ላረገው? ያው ሙያሽ ባይጥሩም ያልጋ ላይ ጨዋታሽ ከተመቸው እሱን እንኳን ሳይቀምሰው ቀርተ ነው ብለህ ነው? መጣሽ ደግሞ። ቆይ አንተ ግን ምን አይነት ሰው ቤት ነው የምታስገባኝ? ለአራተኛ ጊዜ ቤት ቀየርን። ደግሞ እዚህ ምን አገኘሽ እንዴ? በቃ ቤቱ አልተመቸኝም። ያን የመሰለ ቤት አስገብቼሽ እንዴት ነው አልተመቸኝ የምትይው? ሰላም በቃ አልተመቸኝማ። እንዴ ምን እየሆንሽ ነው? ልትዝናኝ ሳይሆን ልትሰሪ እኮ ነው የገባሽው። ሰላም አንተ እኮ አልገባም ቤቱ እኮ እንዴት እንደሚሸት። ያንቺ ደግሞ ለየት ያለ ነው። ደግሞ ስለ ቤቱ ምን አገባሽ? አሁን ሌላ ቤት እንድትፈልግልኝ ልነግርህ ነው የመጣሁት። 2 ሳምንት ባልሞላ ጊዜ ውስጥ 5ኛ ቤት? አዎ ገና ከዚህ በኋላም ልንቀጥል እንችላለን። ኧረ ተይ ሰላም ተይ። ጸባይሽን አስተካክለሽ ብትሰሪ ምን አለበት? ገንዘብ አይደል እንዴ የምትፈልጊው? ነገርኩህ እኮ አሁን ሌላ ቤት ፈልግልኝ። ወይ ጉድ! እሺ ቀጣይ ትተሽስ እንደማትወጪ በምን እርግጠኛ ነኝ? ጸባያቸውን አስተካክለው እንዲይዙኝ ንገራቸው። እነሱ እኮ ቀጣሪ ናቸው። አንቺ ተቀጣሪ ነሽ። አንቺ ነሽ ጸባይሽን ማስተካከል ያለብሽ። ሰውዬ ቆይ ከኔ ጋር ሙግት እንደዚህ ምን አስያዘ እንዴ? አይገባሽም እንዴ? ከደንበኞቼ እኮ እያጣላሽኝ። እሱ ነው የራስ ጉዳይ። አሁን ፈልግልኝ ብያለሁ፣ ፈልግልኝ። ምን አይነቷ እብድ ልጅ ናት ባካችሁ። ቆይ ግን ምን አይነት ባለሙያ ብትወደው በ2 ሳምንት ውስጥ 5 ቤት መገባው? ምን ሙያ አላት ብለሽ ነው? ያው ስለምታሳዝነኝ ነው። እንዴት? እናቷ ሀብታም ነበረች። ሰራተኞችን በሙሉ እያሰቃየች ነበር የምታባረው። እናቷ እንዴት ያለች ጨካኝ ሴት መሰለች። እና ሞታ ነው? ምን ትሞታለች? ያው የነበራትን ንብረት በሙሉ አጣች። ይሄው የሷ ግፍ ልጆቿን እያንከራተተ ነው። ወይኔ ስታሳዝን። ባክሽ ለራስሽ ዘኝ። አንቺ አንገት ማስገቢያ ቤት የሌለሽ ለሀብታምና ለጥጋበኛ ሴት ታዝኛለሽ? በጣም ይቅርታ። እንደው አግኝቶ ማጣት ክፉ ነው። እድሜ ልክ ችጋራን ከመሆን አግኝቶ ማጣት ይሻላል። ቆይ እስቲ አንዴ ልደውል። ይሄን የነበረችበትን ሰው እየሰድበው ነው የሚሆነው።
በጣም ይቅርታ ወንድሜ። ምን አባ ነው ያደረከው? በእውነት ሳላስበው ነው። በጣም ይቅርታ። ይቅርታ ሳላስበው ነው ይለኛል እንዴ? ወደዚህ ሄድ እባክህ። ሲያስጠላ በእግዚአብሔር። ምንድነው ምናሴ? ሳያስበው ነው ጆሮ። ሳያስበው ማለት ለምን እንደዚህ እየረገጠ? ለምን እየረገጠ? እስኪ ጫማዬን እና እንደዚህ አድርገኝ ብለህ ነው እንዴ የምትረግጠው? ጭራሽ እየተከራከርክለት ነው እንዴ? ጆሮ በቃ ተው። ለምንድን ነው የማልከላከልለት? ይሄ ልጅ ማን እንደሆነ ታውቃለህ? ማንም ይሁን እኔ ምን አገባኝ? ገንዘቤን ከፍዬ ካስጠረኩ ድረስ በስተክክል ሊጠርግ ግድ ይለዋልሽ። ምን እሺ ነው በያ ማን ነው ረጉኝ? ሱሬን ቀለም ነካብኝ ምናምን ብሎ አረግጠው መሰለህ? ገንዘቤን እስከከፈልኩ ድረስ በስተክክል ሊጠርግልኝ ግድ ይላልሽ። ከቺኳ ጋር የሌለ ቀጠሮ ነበረብኝ ማለት ነው። እሺ አሁን እንዴት ሆኜ ነው እንደዚህ የሚሄደው? ቤት እንዳልሄድ ደግሞ የሌለ ሩቅ ነው። ሲያስጠላ በእናታችሁ ደነዝ። ኧረ እባክህ ከቺጋ ቀጠሮ አለ? አዎ በእናት አያናድድም? በጣም እንጂ በእናት። አንተ ምናሴ ምን አለ ተጠንቅቀህ ብትሰራለት። ልጇን ቀጠሮ አለበት። አቅል ታስቀረው ማለት እኮ። ተምቹ እኔ እኮ አስቤው አይደለም። ድንገት የሱን ጫማ እያጸዳው እማዬ ትዝ አለችኝ። ከዛ ሳላስበው ዙሪውን ነኩት። ምናሴ ጥሩ አላደረክም። አሁን ካንተ ከተማረ ሰው ይሄ አይጠበቅም። አያሳዝንም? ይሄ ልጅ ተምቹ ምን እያልክ ነው? ምናሴን እየወቀስከው ነው እንዴ? አዎ መወቀስ አለበት። እንደውም በጥፊ መለጠፍ ነበር እንዴ። ልትመታው ነው? እና ታዲያ በመከራ ያገኘሁትን ቀጠሮ እኮ ነው ያበላሽብኝ። አዎ እንጂ እውነትሽን እኮ ነው እናቴ። በዛ ላይ ሱሪን እንደዚህ ያበላሽቶብህ። እኔ ግን ከዛ የተሻለ ሐሳብ አለኝ። በጣም ቆንጆ ሐሳብ ማለት ነው። ለምን እንደዚህ ነገር አናደርግም? ይሄ ከዚህ ተፋ። ጭራሽ እኔ ላይ የቆሸሸው አደፋችሁብኝ። ጥፋላ አይደል እንዴ? እንገናኛለን። እሺ ሶስታችሁ ጥፋላ አይደል እንዴ? ቁጭ ብለው ጫማን ስለጠረገልን ነው እንዴ እኮ እያደረከው? በሰፊው እንገናኛለን። እኛ ላይ ዛትክ። ወይኔ ጆሮ ምናሴን አውጣቀምጣው። ይሄ ድንጋይ ራስ ጭራሽ ሊማታ ያምረዋል እንዴ? ጆሮ እኔ እኮ ነኝ ጥፋተኛ። ተጠንቅቄ ላጸዳለት ይገባ ነበር። አንተ እኮ ምንም ያደረከው ነገር የለም። አውቃ አላደረከው። አሁን ለማንኛውም እስኪ አንተን ስራ ልሞክረውና ተቀመጥ። ኧረ አይሆንም። እንዴ ምን እያልክ ነው? እንዴ ና ተቀመጥ አልኩህ እኮ። እስኪ አንተን ስራ ልሞክረው። ጆሮ አይሆንም። ችግር የለም ተቀመጥ አልኩህ። ጭራሽ ትገባበዛለህ እንዴ? ና የኔን ጫማ ጥረግባ። አንተን ጫማማ ቆይ እጠርግልሃለሁ። አንተ አይደለም እሱ ነው የሚጠርገው። ደግ አድርገህ ጆሮ እባክህ ወደዛ አምጣው። ኧረ በእናትህ እድሜ ልኩን ሲጠርጋ እንዴ? ቆይ ነው እማዬ ምን ሆነሻል እንዴ? ምን ማለት ነው? ተይኝ። እንደዚህ እያለቀሽ እያየሁሽ ምንድን ነው የሆንሽው? ንገሪኝ። ሰላም ተይኝ አልኩሽ እኮ እማዬ። ምንድን ነው የሆንሽው? ንገሪኝ እንጂ። ሰላም ልጄን ሰደብኳት፣ ጮህኩባት። ማንን? ሀናን? ምንም ነው የማታውቀው ልጄ። ምስኪኗ ልጄን ሰደብኳት፣ ጮህኩባት። ምን አድርጋሽ? እኔን ለማጽናናት አይዞሽ ለማለት በሞከር ሰደብኳት፣ ጮህኩባት። ሰላም እኔ ክፉ እናት ነኝ። ክፉ አይደለሽም እናቴ፣ አይደለሽም። አንቺ ክፉ እናት እንዳልሆንሽ ዓለም ሁሉ ያውቃል። ሰላምዬ እባክሽ ተይኝ። እማዬ፣ እኛ ልጆችሽ ክፉ እናት እንዳልሆንሽ በደንብ እናውቃለን። በደንብ እናቴ። ሰላምዬ ክፉ ባልሆነማ ኖሮ እኔን ለማኖር እነዚህ ስትምጨረጨሩ እያየሁ ዝም አልልም ነበር። እኔ ክፉ ነኝ ሰላምዬ፣ ክፉ ነኝ። ክፉ እማዬ፣ አንቺ እኮ ህይወት ፊቷን አዙራብሽ ነው እንጂ ቤት የምትይ ቤት የምትቀመጭ ሴት አልነበርሽ። በጣም ጠንካራ እናት እኮ ነው ያለን እማዬ። ሰላምዬ ቢያንስ እንኳን አይዟችሁ ብዬ ባላጽናናችሁ እንዴት
አፌን መሰብሰብ ያቅተኛል። ሰላምዬ እንዴት ዝም ማለት ያቅተኛል? እማዬ በፈጠረሽ ደካማ አትሁኝብኝ። እናቴ ለእኔ ስትይ ደካማ አትሁኝብኝ። ደካማ ነኝ ሰላምዬ፣ እኔ እኮ ደካማ ነኝ። አይደለሽም እማዬ። ከዚህ የከፋ ከዚህ የባሰ እኮ ስንት ችግርና ስቃይ አሳልፈሻል። እኔ ምንም የምረባ ሴት አይደለሁም። እኔ ደካማ ሴት ነኝ ሰላምዬ። አይደለሽም እማዬ፣ አይደለሽም። እናቴ ጠንካራ ነሽ። ቆይ እኔና አንቺ ከዚህ የባሰ ከዚህ የከፋ ስንት ችግር መጥቶብን በር ዘግተን እያለቀስን አላሳለፍንም? ቆይ አላለቀስንም ወይ? ንገርኝ እስኪ። ብንላቀስ ሰላምዬ፣ ያኔ እኮ ቢያንስ ገንዘብ ነበር። ገንዘብ እማዬ፣ ስንት ሌሊት ምናሴ ሞተብን እያልን ስናለቅስ አድረን ያተረፈው ምናሴን ገንዘብ ነበር አልነበረም? ጊዜ ነው ይህንን ነገር እንድናይ ያደረገ። ሰላምዬ እባክሽ ተይኝ አልኩሽ እኮ በቃ ተይኝ ሰላምዬ ተይኝ። አልተውሽም እማዬ። ምን ያክል ጠንካራ እናት እንዳለኝ ስለማቅ መቼም አልተውሽም። እባክሽ እማዬ ድጋሚ ተይኝ እንዳትይኝ። እሺ ምን ላድርግ ሰላምዬ? እማዬ ለእኛ ስትይ ጠንካራ ሁኚልን፣ ለእኛ ስትይ ጠንካራ በይ። ስንት የሚነጉ የማይመስሉ ብዙ ሌሊቶችን አብረን እንዳሳለፍን እያሰብሽ እባክሽ ጠንካራ ሁኚና ይሄም ያልፋል በይ። አይዞሽ በይኝ እማዬ እባክሽ። ሰላምዬ የሆነ ተውንስ በጣም ደከመኝ። አውቃለሁ እማዬ፣ ግን እኔ የማውቃት እናቴ ከችግሮቿ 100 እጥፍ ግዙፍ የሆነች እናት ናት። ስለዚህ አልችልም፣ ደካማ ነኝ አትበይኝ እማዬ። ሰላምዬ እኔ አልቻልኩም። አሁን እዚህ ቀንም ያልፋል መሰለኝ። እመኚኝ እማዬ፣ ይሄም ቀን ያልፍና ነበር እያለን የምናወራበት ቀን ሩቅ አይሆንም። እባክሽ እማዬ አሁን ታረጋጊ። እሺ ሰላምዬ እረጋጋለሁ። እማዬ አሁን ጎመን ይዤ መጥቻለሁ። እሱን ልስራና አብረን እንበላለን። እሺ ስንቱን ስጋ እንዳልቆረጥን አሁን እንደዚህ ጎመን ብርቅ። እማዬ የኔ እናት አሁን ሁሉንም ነገር እንርሳው ተባብለን አውራናት። እናቴ ኧረ እባክህ ጆሮዬን እፈልገዋለሁ። አንተ ልጅ አንቺ ማታ ተጨበሰ እንዲህ በዚህ 200 ብር ብቻዬን እሰራለሁ፣ ብቻህን ታጠፋለህ። እየሄድክ አይደል? አንተ ነው ሽማግሌ ይመስል እንዴ ቆይ ምንድን ነው የሚያስቀው? አታያቸውም እንዴ ፋየው? በቆማቸው ሊወድቁ እኮ ነው። ቆይ በትልቅ ሰው ይሳቃል? ምን ችግር አለው? አንተ ደግሞ ማካበር ትወዳለህ። እያካበድኩኝ አይደለም። አታያቸውም እንደ ህይወታቸው ለመቀየር መሰለኝ እንቅልፍ አጥተው ቁጭ የሚሉት እዚህ ላይ። በያ ሰሞኑን አማችሽ ስለሆኑ ነው መሰል በጣም መቆርቆር አብዝተሽ። ምን ማለት ነው? ቀደም ለምናሴ አሁን ደግሞ ለፋየው በሰርግ ሀሳብሽ ቤት መግባት ሲከብድሽ እንዲህ ምናምን አይነት አቋራጭ መንገድ ትጠቀሚያለሽ። ደነስ አንተ ከሰሙ ብዙ ታወራለህ። እንደው ኧረ ወደዛ ሂድ በእናትህ። ኧረ ጭራሽ አፋችሁላል ማለት ነው። ፉገራ ለምዶባቸው እኮ ነው። እሺ በእናትህ ቀስቅሳቸው። አንተኛኘታቸው ያሳዝን። በእናትህ የሉም እኮ ይላል። ከዚህ በላይ እንዴት ይኖሩልህ? አንተ ልጅ ግን በየቀኑ እየባሰብህ ነው እንደሚሄደው። እስኪ አተኛኘታችሁ በጣም እኮ ነው የሚያሳዝነው። ሌሊት እኮ የተኙ አይመስሉ። ተው እያልናቸው ከአንዲት ወጠጤ ጋር ፍቅር ጀምረው አዳራቸውን አንድ ፍራሽ ላይ ከእሷ ጋር እያደሩ በየት በኩል እንቅልፍ ይወስዳቸዋል? አንተ ልጅ ግን ኧረ ተው። እኒህ ሰውዬ ግን ግፍ የሆኑብሃል። ኧረ ተው። የራስህ ጉዳይ እባክህ። ፋየው ኖላዊ ጀግናው ኖላዊ የወንዶች አውራ ጥይት ቢተኮስ መድፍ ቢያጓራ ጭንቅ አይለው ቅንጣት አይፈራ። ፋየው ምን አደረኩ? ለምን ነው የሚመቱኝ? ደግ አደረጉ። እንኳን መቱት ፋያው። ውይ ልጄ ጎዳው እንዴ? ፋየው ቀላል መቱኝ እንዴ? ገደሉኝ እንጂ።
እኔ እኮ ከእንቅልፌ ሲቀሰቅሱኝ እንደዚህ ነኝ። ይቅርታ አድርግልኝ እኔ ልጅ አልወድም። እንዴ ለምንድን ነው ይቅርታ የሚጠይቁት? እንደውም ጠግቦ ነበር። ጥሩ ነው ያደረጉት። ማ እኔ ነኝ የጠገብኩት? እና በጣም ነው ያፈላው። ይልቅ ፋዘርዬ እርሱ እንዴት ኑት? እኔማ ደህና ነኝ። ስራ ጥሩ ነው? ያው እንዳያችሁኝ እንግዲህ ቁጭ ብዬ ሳንቀላፋ ነው ሙሉ። ቢሆንም ግን እቤት ከመዋልስ ይሻላል። ፋየው ግን ቆይ እዚህ የሚከፍሉትን ለምን እኛ እየሰጠኑት ቤት አይውሉ? በዚህ እድሜ ጡረተኛውን እያልከኝ ነው? ምን ችግር አለው? እዚህ ቁጭ እዛም ቁጭ ነው። ቤት መቀመጥና እዚህ መቀመጥ ይለያያል። አዎ ቤት ስቀመጥ ስራ ፈትቼ፣ እዚህ ስቀመጥ ግን ስራ ሰርቼ ነው። ፋዘርዬ ሌሊት አልተኙም ነበር እንዴ? አተኛኘቱ እኮ በጣም ነው የሚያሳዝነው። አይ ጽንሱ ፋኖሴን ትንሽ ረብሿት ሌሊት አመም አደረጋትና ብዙም አልተኛው። ፋየው ቆይ አንዴ እቀምጣለሁ ካለ ግን ለምን ሌላ ልጅ አይደርቡበት? አንተ ልጅ አሁን ባልተወለደ ልጅ ይቀለዳል? እውነቴን ነው እኮ ፋየው። ጭራሽ የጥጋቡ ጥጋብ ሆድ ውስጥ ነው ይረብሻል። ሌላ ልጅ ደርቡበትና አርፎ ይቀመጥ። ካልሆነ ግን ይሄ ተወልዶ አገር በጥባጭ ነው። አንተ ደነዝ፣ አረ እንደው ስለፈጠረ ዝም በል። መቼም ምንም አያመጣም ብለህ ነው አይደለም እንደዚህ የምትጫወትብኝ? ፋዘርዬ በቃ እርሶ ስራ ይስሩ፣ እኛ እንሂድ በቃ። ትንሽ ተጫወቱ እንጂ። በየት በኩል እንጫወት? ይሄ እኮ ስራው ሰውን ሁሉ መዝለፍ ሆኗል። አንተ ስርዓት ያዝ። እኔ ሰው መዝረፍ ካቆም ቆየው። ምን ያለበት ምን አይችልም አሉ። እሱ ያለው መዝረፍ ሳይሆን መዝለፍ ነው። ያው ነው፣ ሁለቱም ዘረፋ። እናንተ ድንጋይ እንሂድ። ወዴት ነው የምትሄዱት ደግሞ? አየው ዛሬ ከቺኮቹ ጋር ቀጠሮ አለ። እርሶ እንደሆኑ በጊዜ ኦፕ አድርገዋል። አርፎ ይቀመጡ። ወደው ያስቋሉ። እንደው እኮ ጉድ ነው ያንተማ ነገር። ግን ፋየው ሁለተኛ ልጅ ከፈለጉ አያሳስብም። ከሌላ ሴት ጋር ሌላ ቦታ እናመቻቻለን። አረ በኪድዬ አንተ ምን ሆነ ነው ግን ይሄን ያክል ምላስ የለቀቀበት? ምላስ ሰንበር ስለመበላ ነው። በስመ አብ ወይ ፋዘሪ በሉቻው በቃኛ እንሂድ፣ እንመጣለን። እሺ ፋየው ድድ ማስጫወት ደግሞ ያበር ማን ነው ማለቴ ስራ ቦታውት በሉ ይተው ፋዘሪ በሉ ቻው። ዘፈን እለቅቦታለሁ ቀጣይ ኮንሰርት። ቻው ቀምሳል። የታባክ ሀኒ ያፈርሰው ምግብ ላቅርብልሽ። እንዴ ፋኖሴ በገዛ ቤት እያግደረደርሽ ነው እንዴ? እያግደረደርኩሽ ሳይሆን እንድትበይ ያደረኩሽ ነው። ቢርበኝ እኔ ተነስቻል በላም እንዴ ታዲያ? አይ ሀኒዬ ይሄንን ባህሪ ከተውሹና ቤቱ እንደራስሽ ቤት ማየት ከቆምሽ እኮ በጣም ቆየሽ። በፍጹም እንደዛ አይደለም። ፋኖሴ ይልቅ አንቺ እንዴት ነሽ? እኔ ደህና ነኝ ሀኒዬ፣ ግን ትንሽ ሌሊቱን አሞኝ ነው ያደረው። እንዴ ምን ነው ምን ሆንሽ? ምንም በቃ እንዲሁ ሲያስመልሰኝ እና ደግሞ በጎን በኩል ውጋት ይዞኝ ነው ያደርኩት። ወይ እሱማ እኮ የጽንሱ ባህሪ ነው። ለነገሩ የኖላዊ ልጅ ሆኖ አርፎ ቢቀመጥ ነበር የሚገርመኝ። እንዴ አባዬን ረባሽ እያልሽ ነው? ቀላል ረባሽ ቢሉሽ ረባሽ መሰለሽ እንዴ? ይልቅ ሀኒዬ ቤተሰቦችሽ እንዴት ናቸው? እኔ መጥቼ ሳልጠይቃችሁ በዛው ጠፋሁኛል። ይቅርታሽ የኔ እናት። ደህና ናቸው። ምነው ሀኒዬ ከፋሽ? የተፈጠረ ነገር አለ እንዴ? ፋኖሴ አሁንስ በጣም እየፈራሁኝ ነው። እየፈጣሪ ያለ ደግሞ ምን ተፈጠረ? እማዬ በጣም እየባሰባት ነው። በቅርቡ እንዳላጣት ትፈራለሁ። ወይ አፈር በበላው። ምን ነው ሜላት ምን ሆነች? ለጊዜው ምንም አልሆነችም፣ ግን አካሄዷ መዳረሻዋ ጥሩ እንደማይሆን ያሳያል። ሀኒዬ ላልተፈጠረ ነገር መጨነቅ የለብሽም። የሰውን ልጅ መጨረሻ ደግሞ የሚያውቀው ፈጣሪ ብቻ ነው። አሁንስ እሱም ረስቶናል መሰለኝ። ይኸውልሽ ሀኒዬ ኖላዊ ምን ይላል መሰለሽ? እግዚአብሔር አይደለም እኛን ሊረሳን ለሌላ ሰው እንኳን ባደራ መልክ አይሰጠንም የሚል ነበር። ስለዚህ እንደዚያ አትበይ እባክሽን። እስከ መቼ ፋኖሴ? በጣም ይከብዳል እኮ። እኔ የምልሽ ሀኒዬ ቆይ ግን ለምን አታገቢም እንዴ? በዚህ ሰዓት እንዴት ነው ማገባው? ቆይ አሁን ብታገቢ ምን ችግር አለው? አንደኛ ቤተሰቦቼ በዚህ ችግር ውስጥ ሆነው ብቻቸውን ትቻቸው መውጣት አልፈልግም። ሁለተኛ ደግሞ የራሴ የሆነ የገቢ ምንጭ ሳይኖረኝ እንዴት ነው የወንድ ጥገኛ መሆነው? ሀና አንዳንዴ እስኪ እንዳባትሽ ደረቅ አትሁኝ።
ቤተሰቦቼ ላልሹ ነገር አንቺም ቢሆን እነሱን በውጭ ተረጃቸው ጥሩ ነው። የወንድ ገንዘብ ላልሹ ደግሞ አሴር ገንዘብ ስላለው ብቻ የሚኮራ አይነት ወንድ እንዳልሆነ ጠንቅቄ ያውቃለሁ። አውቃለሁ አሴር በገንዘቡ የማይመካ ልጅ መሆኑን አውቃለሁ። ቢሆንም ግን እኔ ደስ አይለኝም። የሰው ገንዘብ አይደለም ለቤተሰቦቼ ይቅርና ለራሴ ራሱ በጣም ነው የሚከብደኝ። ሀንዬ ቆም ብለሽ አስቢበት። ላንቺም ለቤተሰቦችም ለአሴር የሚጠቅመው በጊዜ ብትጠቃለሉ ነው። አይ እሱ እንኳን ይቅርብኝ ፋኖሴ፣ ጭራሽ አታስቢው። ድሮም ደረቅ እንደሆንሽ እያወኩ። ወይ ፋኖሴ በቃ እኔ ልሄድ፣ አሴር ደወለ። በቃ ሂጂ። እሺ ቻው። በቃ እሺ ቻው። ደግሞ እናትሽን ነገ መጥቻ ያታለሁ። እሺ እሺ በቃ ቆይ ግን ሀኒ ቤት ሄዳ ነው? ጠዋት እንደወጣች ነች። ከፍቷታል። ቆይ እስኪ ልደውልላት። ሄሎ ሀኒ እንዴት ነሽ? አለሁኝ። የት ሄደሽ ነው የጠፋሽው? ጆሮ ጋር እንደዛ ነው እንዴ? እሺ በቃ አረብሻችሁ። በቃ እንዳታመሽሽ። ቻው። ምን አለች? ጆሮ ጋር ናት። ኡፍ ተመስገን። እሱ ጋር ከሆነች እንኳን ምንም አትሆንም፣ ትረጋጋለች። እማዬ አንቺ ዝም ብለሽ ነው የምትጨነቂው እንጂ እኮ እኛ ልጆች ባንቺ ቂም አንይዝም። ቤተሰቦች እንዴት ዋላችሁ? እንዴት ዋልክ? ምናሴ ሳይቺ መጋዘልላት ማይ እንዴት ነው ምናሴ? ብሎ እንዴት ነበር? አሪፍ ነበር ሰላምዬ። አንቺ ጋርስ? የኔን እንኳን ተው። ምን ነው በድጋሚ ከስራ አባረርሽ እንዴ? አይ በአሁኑ እንኳን እነሱ አባረሩኝ ሳይሆን እኔ ራሴ ትቼው ነው። እንዴ ለምን አስቀየሙሽ እንዴ? ኧረ አላስቀየሙኝም። አለ አይደል በቃ ቤቱ ብዙም አልተመቸኝ። እባክሽ ሰላምዬ ተይ አትጨናነቂሽ። ይንድ ምንድነው ማየ ምናሴ እንደዚህ የምታየው? ወይኔ ልጄ እስኪ ተመልከቹ፣ በማማሪያ ጊዜው እንደዚህ ሲሆን። እማዬ ደግሞ ምን ሆንኩኝ? ምን ሆንኩ ትለኛለህ እንዴ? ደግሞ ያንተ መስራት ሳያንስ ጭራሽ ሰላም ለምን ስራ አጣሽ ብለህ ትጨናነቃለህ? ይሄ እኮ ግዴታዬ ነው የኔ እናት። ምናሴ ምን ሆነው ግዴታ? አንተ እኮ ገና አንድ ፍሬ ልጅ ነህ። እማዬ እኔ ልጅ አይደለሁም። ልጅም በሆን ደግሞ ቤተሰባችን ላይ የመጣውን አደጋ መጋፈጥ አለብኝ። ምን አባቴ ላድርጋችሁ ልጆች? እማዬ ልታለቅሽ ነው እንዴ? ደግሞ ሆነ እንዴ? ደግሞ ልታለቅሽ ነው ማለት ከዚህ በፊት ስታለቅስ ነበር እንዴ? ቀኑ ሙሉ ስታለቅስ አይደል እንዴ የምትውለው? ለዛ ነው ውስጤ ስረበሽዋለሁ። እኔ እኮ ምን ሆንኩኝ ብዬ ነበር። ለካ እማዬ ስላለቀሰች ነው እንደዛ ስረበሽ ያልኩት። ምን ስረበሽ ያልኩት? አዎ እማዬ ምን እንደሆነ ባላውቅም ግን ደህና እንዳልነበርሽ ውስጤ ነግሮኝ ነበር። እንዴ ምናሴ ይሄን ደግሞ ከዚህ ጋር ምን አገናኘው? እውነቴን እኮ ነው ሰላምዬ። እንደውም በዛ ሰዓት ከሆነ ሰው ጋር ልጣላ ስል ጆሮና ጓደኛው ነው ያዳነኝ። ምን ምናሴ ከሰው ጋር ተጣልተህ ነበር? ያው ማለት እኮ እማዬ የሰውዬውን ጫማ እየጠረኩ እንዳለ ሳላስበው ሱሪውን ቀለም አስነካሁበት። ከዛ ለምን ቀለም አስነካብኝ ብሎ ሊደበድበኝ ሲል ጆሮና ጓደኛው አባረሩት። አሰቃየኋቸው አይደል? እማዬ በእግዚአብሔር አታልቅሽ። በቃ እማዬ የኔ እንዳይበቃ እናንተንም አሰቃየኋቸው። እማዬ እቺ ጠንካራ ስትሆኝ እኮ ነው ጠንክረን ስራ መስራት ያለብሽ። እናቴ በቃ አታልቅሽ። እኛ ልጆች አለን አይደል? እሺ በደንብ ጠነክራለሁ። ደግሞ እማዬ ይህን ቀን ያልፍና ነበር እያለንም በምናወራበት ቀን በጣም ቅርብ ነው። ብቻ የኔ እናት ጠንከር በይልኝ እሺ። ሰላም አንቺም ጠንክሪልኝ እሺ ወንድሜ። እናልፈዋለን። እንቀባቸው
ወደድኳ ፍቅርኩ የፈለገው ይምጣ የፈለገው እራት እንዴት ነበር? በጣም ቆንጆ ነበር። እኔ የምልሽ አንቺ ካልደበረሽ የሆነ ነገር ልጠይቅሽ ነበር። ምንድነው? ጠይቀኝ። ለቤተሰቦች ምግብ እንወስድላቸው ምንድነው አንቺ? አይ ምንም እንዲሁ ነው። ካስደበርኩሽ በጣም ይቅርታ። ይቅርታ ያስፈልገውም አሴር፣ እንደው ዘመኑ ገርሞኝ ነው እንጂ። እንዴት? አሁን ወይዘሮ ሜላት ገንዘብ አጣ ተቸገረች ቢባል ማን ያምናል? አንቺ ጊዜ እኮ ቂጣ ነው፣ ይገለባበጣል። እስኪ አስቢው፣ ጆሮና ተምቹ ገንዘብ ኑሯቸው የራሳቸው ስራ ኑሯቸው እየተንቀሳቀሱ ነው ቢባል ማን ያምናል? እናንተማ ወጣቶች ናችሁ። ሰርታችሁም ሆነ በሌላ መንገድ ገንዘብ ልታገኙ ትችላላችሁ። እስቲ አስበው፣ አሁን ያማየ ገንዘብ ያ ሁሉ ገንዘብ የት ገባ ይባላል? ብሩ እኮ ያው ብር ነው፣ አንዴ ይመጣል አንዴ ይሄዳል። በጣም ያሳዝናል አሴር። ቆይ ግን ኬዙን ፍርድ ቤት ይዞት አይደል እንዴ? እሱማ ይዞታል፣ ግን ደግሞ ማየ እንደማናሸንፍ ነው እያሰበች ያለችው። እንዴት? ታውቅ አይደል እማዬ ብዙ ጊዜ ነገሮችን የምትፈታው በገንዘብ ነው። አሁን ደግሞ ምንም ገንዘብ የላትም እና የምታሸንፍ አልመሰላት። እሱም ያለን አይደል እንዴ? የምትፈልጊው ነገር እኮ ማድረግ ትችላለሽ። እናንተ ያላችሁ ገንዘብ በቂ አይመስለኝም። ብቻ ገንዘቡ የራሱ ጉዳይ። እናቴ ብቻ ደህና ትሆንልኝ። እናትሽ ደህና ትሆናለች፣ በጣም እርግጠኛ ነኝ ደህና ትሆናለች። አንተ ስላላየሃት እኮ ነው። ሌላ ሰው ነው የሆነችው፣ ተቀይራለች። ቆይ ምን አጋጥሟት ነው? ገንዘብ አይደል እንዲያጣችሁ? እማዬ ገንዘብ ወዳድ ሴት እንዳልሆነች አውቃለሁ፣ ግን ደግሞ ያን ሁሉ ሀብት ያጣችሁ መስሏት በጣም ተረብሻለች። ሀኒቾ በዚህ ምድር ላይ የኔ የምለው ነገር ምንም ነገር የለም። የኔ የሆነው ነገር በሙሉ ያንቺ ነው። ለቤተሰቦችሽ ማድረግ የምትፈልጊው ነገር ካለ ምንም ነገር ማድረግ ትችላለሽ። እሺ? በጣም አመሰግናለሁ አሴር። ለምንድን ነው የምታመሰግኘው? ተስፋ በቆረጥኩኝ ሰዓት አንተ ሁሌም ከጎኔ ነህ አሴር። አንተ በጣም ልዩ ሰው ነህ። እንደሱ አይባልም ሀኒቾ። እኔ እኮ ሁልጊዜ ከጎንሽ የማልጠፋው ለረዳሽ አስቤ ሳይሆን ከጎንሽ መሆን ስለሚያስደስተኝ ነው። ብቻ እግዚአብሔር ይጠብቅህ። ሀኒቾ አታብዣዋ። አሁን ምግብ እንውሰድላቸው ወይስ ይቅር? እንዴ ደግሞ ምግብ አመጣሽ ብሎ የበለጠ የደብራቸው እንዴ? ካልሽ እንሂድ አይደል? እንዴ ምን ነው እንኳን ይዞኛል። ይሄን ብትጠጪበት እኮ ጸደይ ነበር። አንተ ለምትጠጣው ማዝነልሃለሁ። እውነቴን እኮ ነው። እኔ ነኝ እንደው አንቺ ማዘን ያለብኝ። አምርጥ አይ መች አቺ ቻጉልባላ አንቺ ፋራ ይቺን ነገር አልሞክራትም አልሽ አይደል? በቃ እሺ። እኔ የሚመር ነገር አልወድም። ምን የሚመር? እንደሚመር ደግሞ በምን አወቅሽ? እንዴት ነው ማላውቀው? ምንም ቢሆን እኮ ወጣት ነኝ። ኧረ እባክሽ ወጣት ነሽ እንዴ? ደሞስ ምን ማለት ነው? እኔ ሳቅሽ አሮጊት ነበርሽ። ከመች ጀምሮ ወጣት እንደሆንሽ ግራ ገብቶኝ። ዘሪሁን ቆይ እየተጫወትክብኝ ነው? ማኩረፍሽ ነው? ለምንድን ነው ማላኮርፈው? በተገናኘን ቁጥር እኮ ሁልጊዜ እንደቀለድክብኝ ነው። ወይ ለምን አንለያይም? መፋታት ማለት ደግሞ ይሄን ምን አመጣው? አብረን የማንኖር ከሆነ መፋታት በጣም ጥሩ ነገር ነው። አሃ አሁን ገባኝ። ይሄ ሁሉ ዙሪያ ጥምጥም ስትሄድ የነበረው እንጋባ ለማለት ነው? አዎ ነው። ዘሪሁን ሰዎቹ ችግር ላይ ነው ያሉት። በዚህ ሰዓት እንዴት ስለ ጋብቻ ትጠይቀኛለህ? እንዴ ቆይ አንቺ አልነበርሽ እንዴ ካልተጋባን እያልሽ ስታማሪኝ የነበረው? እና ታዲያ ያኔ ነው። አሁን ምን የተለየ ነገር ተፈጠረ? እኔ ጊዜ ፊቷን አዙራባቸዋለች ብዬ እኔም በችግራቸው ሰዓት ልረቃቸው አልፈልግም። እንዴ ታዲያ እኮ የነሱ የራሳቸው ጉዳይ ነው። ተው እንጂ ዘሪሁን፣ እንደዚህማ አይባልም። ለምንድን ነው የማይባለው? እኛም እኮ የራሳችን ህይወት አለን። እነሱ ጊዜ ጥሏቸዋል ብዬ እኔ ፊቴ ላዞርባቸው አልፈልግም። በቃ ቆይ እሺ፣ ዛሞንሽ ለነሱ ምንድን ነው የሚጠቅማቸው? ባልጠቅማቸውም በደስታቸው ሰዓት አብሬያቸው እንደነበርኩ ሁሉ በሀዘናቸውም ሰዓት አብሬያቸው መሆን እፈልጋለሁ። ተይ እንጂ ድንብላል። ቆይ እኔ አላሳዝንሽም? እነዚህ ሰዎች እኮ አላለላቸውም እንጂ እኔ እንድል አድርገው ለመዳር ዝግጁ ነበሩ። እኔ ጊዜ ፊቷን አዞረችባቸው ብዬ እኔም አልዞርባቸውም። ፐ ተናግረሽ ሙተሻል። እባክሽ የኔን ህይወት እያመሰቃቀልሽ ነው የነሱን ህይወት የምታስተካክዩ። ደግሞ ያንተን ህይወት ምን አድርጌ ነው ያመሳቀልኩት? እባክሽ ዝም በይ። አሁን ተነሽ እንውጣ። እሺ ጠብቀኝ።
እማዬ እማ ምን ሆነህ ነው? ይቅርታ እማዬ ቀሰቀስኩሽ እንዴ? ኧረ ችግር የለውም። ምን ሆነህ ነው ምናሴ? አረ ምንም አልሆንኩኝ እማዬ። ያው ወደ ስራ ልሄድ ስለሆነ እኮ ቻው ልበልሽ ብዬ ነው እማዬ። ልትሄድ ነው? አዎ እማዬ ልሄድ ነው። እህቶችስ? እነሱ ቀድሞኝ ነው የወጡት እማዬ። እሺ በቃ ሂድ እማዬ። ልታለቅሺ እንዳይሆን ብቻ። ህይወት ግን ምን ሆና ነው እኔ ላይ እንደዚህ ጨከነችብን? ህይወት የፈለገችውን ያክል ጨካኝ ብትሆን እኛ ግን መቼም እጅ አንሰጥም እማዬ። እግዜሩ ግን ምን አድርጌው ነው እንደዚህ ብቻዬን የተወኝ? እማዬ እንደሱ አይባልም። እግዚአብሔር መቼም ቢሆን ትቶን አያውቅም። አይ ምናሴ እያየኸው እንዴት እንደተወኝ። እማዬ ገንዘብ እኮ ትርፍ ነገር ነው። ዋናው ነገር ጤና ነው። እኛ ደግሞ ጤነኞች ነን። ገንዘብን ሰርተን እናገኛለን አይደለም እማዬ? እስኪ ተወኝ ምናሴ፣ አሁንስ ድክም ብሎኛል። እማዬ እንደሱ አትበይ። የእኛ ብርታት እኮ አንቺ ነሽ። አንቺ ከደከመሽ እኛ ቀድመንሽ ነው የምንወድቀው። አልታየህም እንዴ? በጣም ደክሜያለሁ። እማዬ በፍጹም አልደከመሽም። አንቺ እኮ አይደለም ለዚህ ተራ ፈተና ይቅርና ለትልቁ ራሱ እጅ አልሰጠሽም። ጠንካራ ሴት ነሽ አንቺ። በቃ ምናሴ አሁን እንዳይረፍድብህ አንተ ሂድ። እሺ እማዬ። ሰላም ዋይልኝ። ደህና ዋል። ደግሞ እንዳታለቅሺ። አንቺ እኮ ስታለቅሺ ባላይሽም ስራ ቦታ ይከፋኛል፣ ውስጤ ይረበሻል። እማዬ እንዳታለቅሺ እሺ? እሺ አላለቅስም። እሺ እማዬ። ደግሞ በጣም እወድሻለሁ። ሰላም ዋይልኝ። እሺ የእኔ እናት። እኔም በጣም ነው የምወድህ የእኔ ልጅ። እሺ እናት። ሰላም ዋይልኝ። እሺ እማዬ እንዳታለቅሺ። አላለቅስም። ደግሞ ጸሎት አድርግልኝ እሺ እንዲቀናኝ። እማዬ ቻው። በቃ ቻው ምናሴ። ስምሽን ራሄል ነበር ያልሽ? አዎ ራሄል። ምን ሙያ ትችያለሽ? ሁሉንም እችላለሁ። ኦኬ፣ እንደዛ ከሆነ እስኪ አሪፍ ቤት ፈልጌ አስገባሻለሁ። እንደሚሆን አድርጋለሁ። እንዴት አደርክ ታሪ? የወይዘሮ ሜላት ቀበል እንዴት አደርሽ? ስራውን አገኘህልኝ? እውነት ስራ ፍለጋ ነው እዚህ ጠዋት የመጣሽው? ምን ማለት ነው ታዲያ? አንተ ናፍቀኸኝ ነው ጠዋትና ማታ እዚህ ቤት የምመላለሰው? ማን ያውቃል? ይሆናል። ታረቀኝ። ስራውን አገኘህልኝ? ማግኘት አግኝቼልሻለሁ፣ ግን ይሄንን ትተሹ እንደማትወጪ በምን እርግጠኛ መሆን ይችላል? ለምንድን ነው ደግሞ ትቼው የምወጣው? ያው ፈሳችሁ ሸተተኝ ብለሽ ነው። ቆይ ምን አይነት ቤት ነው ቤቱ? እሱስ ካፌ ነው። እና ካፌ ውስጥ የሚፈሳ ሰው አለ? አረ በስመ አብ በይ። እኔ እንደው ለአባባሉ ብዬ ነው። እሺ አሁን ቤቱን ሄደን ታሳየኛለህ? ማሳየት አሳይሻለሁ፣ ግን ሰላም ስለ ፈጣሪ ብለሽ ጸባይሽን አስተካክለሽ ስር። አታስብ ታረቀኝ። ከዚህኛው ቤት እንኳን ውጭ ቢሉኝ ራሱ አልወጣም። አረ ወዲያ ያንቺን ነገር እንኳን ተይ። እውነቴን ነው። የቤታችን ችግር ከጊዜ ወደ ጊዜ በጣም እየባሰበት ነው። እኔ መስራት ግዴታ አለብኝ። እውነት በባለፈው ተጸጽተሻል? በጣም ነው የጸጸተኝ። በተለይ ደግሞ ሁለተኛውን ቤት ትቼ መውጣቴ። እንዴት? ይኸውልህ ቤት ውስጥ በጣም አሪፍ አሪፍ ሰዎች ይመጡ ነበር። ቲፓቸውም ደግሞ ቀላል የሚባል አልነበረም። እንደዚህ ማሰብ ከቻልሽ ተለውጠሻል ማለት ነው። አዎ አሁን ላይ ግዴታ ስራ ሰርቼ ቤተሰቦቼ ማገዝ አለብኝ። ወይ ጊዜ! አሁንስ በጣም ነው ያሳዝናችሁ። እና ማን? አንቺና ቤተሰቦችሽ ናቸው። ያ ሁሉ ንብረታችሁ አልቆ እንዲህ ስትሆኑ ማየት በጣም ነው የሚያምረው። ይኸውልህ አልቆ ሳይሆን ቤትና ንብረታችን በመንግስት ተይዞ ነው። አንድ ቀን ደግሞ ወደ ነበርንበት መመለሳችን አይቀርም። እንደዛ ይሆናል ብዬ ተስፋ አድርጋለሁ። እሺ አሁን እንሂድ። እሺ በቃ ተነሽ ላሳይሽ ቤቱ። በቃ አንቺ እዚሁ ጠብቂኝ እሺ? ተመስገን። አሁን ምግብ ተበላ፣
ተጠጣ ዳይ ወደ ስራ። ኧረ ጆሮ ምን እሺ ነው በእናትህ? ምንድነው? ቆይ ወርቄ እኔ ያልሞጠር ጥሩ ነው። ምን ማለት ነው ደግሞ? ሰዓቱን አይቷል። በጣም ረፍዷል እኮ። እና ይርፈዳ እንኳን መርፈድኛ ቢመሽ ምን አገባ? ምን አገባ ትላለህ እንዴ አንተ ልጅ? መስራት እኮ አለብን። መስራት እንዳለብንም አውቃለሁ፣ ግን ደግሞ ይሄን ያህል መጣደፍ አስፈላጊ መስሎ አይታየኝም። ተምቹ በጣም እየተለወጥኩ መሆኑ ግን ታውቀዋል አይደል? ምን ሆኜ ነው የተለወጥኩት? ምን እናውራው? አይደብርም? ለምን ይደብረኛል? እናውራ። እኔ ዝም ያልኩ ከጊዜ ወደ ጊዜ ተስተካከላለ ብዬ ነበር። አልገባኝም። ገንዘብ በጣም እያባከንክ፣ በዛ ላይ ደግሞ ስራም ራሱ አትገባው። ገንዘብ እያባከንክ? ምን አድርጌ ነው ገንዘብ ያባከንኩት? እስኪ የምትበላውና የምትጠጣውን ነገር አስብ እስኪ። ኧረ እባክህ ላስበው እንዴ? ጭራሽ ደግሞ ይሄን በላው ይሄን ጠጣው እያልኩ ወዴ ልቁጠር? ታምቹ እውነቴን ነው። ያገኘነውን እድል መጠቀም ሲገባን እኛ ግን እየሄድን ያለንበት ነገር ትክክል አይደለም። ጆ ትሰማኛለህ? ከዚህ በኋላ ስለ ገንዘብ እንድታነሳብኝ አልፈልግም። ለምን? ጭራሽ ለገንዘብ ባሪያ ልታደርገኝ ነው እንዴ? እንደሱ ማለት አይደለም፣ ግን ቢያንስ ለምናደርገው ነገር መጠንቀቅ አለብን። ማለቴ ስራ መስራት አለብን እያልኩ። እኔ ደግሞ የምኖረው ራሴ ሰላም ለማድረግ ነው እንጂ ተጨናንቄ ለመኖር ምናምን አይደለም። አረ ተምቹ በኪድዬ ምን አለ ተረጋግተህ ብታስብ እንዴ? ይህን እድል ካባከንን እኮ ተመልሰን ወደ ጎዳና መውጣታችን ነው። እና ጎዳና መውጣት መሞት ነው እንዴ? እድሜ ልካችንን ኖረንበታለን። ግን ደግሞ ከዚህ እንደማይሻል ታውቃለህ። ይኸው ልጁ ለኔ ጎዳና በለው እዚህ በለው ምንም ልዩነት የለውም። ሁለቱም ጋር በልቼ አድራለሁ። ትንሽ እሱ የተሻለ ነገር አለ ከተባለ ለባቡ ብቻ ነው። አሁን ላይ ካንተ ጋር ተነጋግሮ መግባባት በጣም እያቃተኝ ነው። አሁን ስራ ስላለብኝ መሄድ ይሻለኛል። ቆይ ለምን አትረጋጋም? አንተ መለወጥ ካልቻልኩኝ ቢያንስ እኔ እጄ ስራ መስራት አለብኝ። ለማንኛውም አንተ ሂሳቡን ክፈል። ስማ ስትሰራ ደግሞ ቀስ እያልክሽ ጥርስህ እንዳይረግፍ። ጭራሽ እዚህ ፋንታ የሚያስጠጣኝ ያላንሶ ብሎ ይለፈልፍብኝ። እትዬ ወይ ድምላ ውይ በጣም ይቅርታ ጥዬው ጠፋሁ አይደል? አረ ምን ይቅርታ ያስፈልገዋል? ቤተክርስቲያን አይደል እንደ ሄድሽ? እሱማ ያው ግን ጥዬው ጠፋሁ ብዬ እኮ ነው። ችግር የለውም። በቃ ለማንኛውም አሁን ቆንጆ ቁርስ ሰራና አብረን እንበላለን። እሺ ድንብላል እመት እትዬ ነይ እስኪ ተቀመጭ። ምን ነው እትዬ? ምን እያደረግሽ ነው? ያው እኔማ ቁርስ ልሰራ ብዬ ነው። እንደሱ ማለቴ ሳይሆን እኛ ጋር ምን ትሰሪያለሽ ማለቴ ነው። እትዬ ምን እያሉ ነው? ድንብላል ለምን አትሄጂም? ወዴት እትዬ? ገንዘብ ወደምታገኝበት ቦታ ነው። እኛ እኮ የምንከፍልሽ ምንም ገንዘብ የለንም። አልገባኝም እትዬ። እዚህ መሆን ያስቸገራችሁ እንዴ? እንደሱ ማለት አይደለም ድንብላል። አንቺም እዚህ አብረሽ ከኛ ጋር መሰቃየት የለብሽም ለማለት ነው። እኔ መች ተሰቃየው አልኩኝ? ከዚህ በላይ ድንብላል ሰርተሽ ገንዘብ ማግኘት ስትቺ፣ አንቺ ግን እናንተን ጥያለሽ ድንብለሽ ያው እዚህ ያለሽ። እትዬ እኔ ጊዜ ጣላችሁ ብዬ እኔም እንድተዋችሁ ነው የምትፈልጉት? እኔማ የምፈልገው አብረሽ እንደ ቤተሰብ እንድትኖሪ ነው። ግን ደግሞ አንቺም የራስሽ ህይወት አለሽ። ጊዜ ነው ያገናኘን። ጊዜ ደግሞ የሰው ልጅ ከፍም ዝቅም ያደርጋል። አብረን ዝቅ እንዳለን ሁሉ ደግሞ አብረን ከፍ እስክንል እጠብቃለሁ እንጂ እናንተ ትቼትም አልሄድም። የኔ ልጅ አንቺም እኮ የራስሽን ህይወት መኖር አለብሽ። ይኸውልዎት እትዬ ማለቴ ምናልባት አስቸግሪያችሁ ከሆነ ግልጹን ንገሩኝ እንጂ እኔ ትቻችሁ የትም አልሄድም። ድንብላል አንቺማ እንዴት ታስቸግሪኛለሽ? ምናልባት አጥፍቼ ከሆነ እንደ ልጅ ይምከሩኝ፣ ይቆጡኝ። አለፍ ካልኩም ደግሞ ይቅጡኝ እንጂ እኔ ትቻችሁ የትም አልሄድም። በቃ ምን አባቴ ላርግሽ የኔ ልጅ? ይኸውልዎት እትዬ እባክዎትን በቃ እርሶ ብቻ ዝም ብለው ለመረጋጋት ሞክሩ። ሁሉንም ነገር ለአቡዬ አባቴ ስጧቸው፣ እሳቸው ሁሉንም ነገር ያስተካክሉታል። በቃ እስቲ ሆነ የኔ ልጅ ሆነ። በቃ አሁን ምግቡን ልስራና እንብላ። ጥሩ ስሪ በቃ። እሺ እርሶም ደግሞ ቀለል እንዲሉት እስቲ ነቃ ነቃ ብሉ። እንደውም ውሃ ይዤ ልምጣ። ቆይ እሺ
አባዬ አንዬ ነው አበባ። እንዴት ነህ አባዬ? ይመስገን ደህና ነኝ። አንቺስ እንዴት ነሽ? ደህና ነኝ አባዬ። ሰሞኑን ጠፋሁብህ አይደል? ኧረ በፍጹም አልጠፋሽም። ይሄ ችግር ቢገጥምሽ እንጂ እኮ አንቺ አጠፊም ነበር። እሱንም አውቃለሁ። ሰሞኑን ትንሽ እና ማየን ትቼ መውጣት እየከበደኝ እንጂ አባዬ በጣም ናፍቀኛል። ምን ነው እናትሽ ባሰባት እንዴ? አይ ደህና ናት። አንዬ እቺ ወንበር ሰበኛ ናት። አደራ እንግዲህ ችግር የለውም አባዬ። በጣም ድክም ብሎኛል። ጸጉሬን እስቲ ደባብሰኝ። ታዲያ ይሄ ወንበር ተመችቶሻል? ችግር የለውም አባዬ፣ ብቻ ጸጉሬን ደባብሰኝ። አንዬ ምን ሆነሽብኛል? ለምንድን ነው ቤተሰቦቼን ያገኟቸው? አንዬ እንደሱ እኮ አይባልም አባዬ። አሁንስ በጣም ፈርቻለሁ። ምን ነው እናትሽ ደህና አይደለች? አይደለችም። ከጊዜ ወደ ጊዜ ራሷን እያጣች ነው። ባሰባት እንዴ? የመጠጡን ነገር አጠናክራ ቀጥላበታለች። በዛ ላይ ደግሞ የምትናገረው ነገር ሁሉ ልክ አይደለም። አንዬ መቼም ከእግዚአብሔር ጋር እንግዲህ ጸባይ ገባ። ቁጭ ብሎ እንደሱ የሚሰራውን ማየት ነው እንጂ እኔ እኮ ግራ ግብት ያለኝ አባዬ፣ እማዬ ይሄን ያህል የፍርድ ሂደቱ ሳያልቅ እንዴት ተስፋ እንደቆረጠች ነው። ወድ አይደለም ያው እሷስ ብትሆን ምን ታርግ ብለሽ ነው? ይሄው ሳታስበው በግራ በቀኙ ዱብዳ ወረደባት። ቢሆንም አባዬ እኔስ ከዛሬ ሳውቃት እማዬ እንደዚህ በቀላሉ እጅ የምትሰጥ አልነበረች። ያው ሰው አይደለች። እሷም እኮ ይደክማታል። ታግላ አሉን ሲላት እኮ ይደክማታል። አሁንስ ምን ነው ባላገኘኋቸው እያልኩኝ ነው። ገንዘብ ቀጥሎ የሚመጣ ነገር ነው። የሚቀድመው ሰው ነው። የዛኔ አንቺ ጠፍተሽበት በነበረበት ጊዜ ገንዘብ ቢኖራቸውም ደስታ እንደሌላቸው ታውቂያለሽ አይደለም? እሱንም አውቃለሁ። ታዲያ እኮ የቤተሰቡን ደስታ የመለሽው አንቺ ነሽ እንጂ ገንዘባቸው እኮ አይደለም። ስለዚህ ቤተሰቦችሽን በማግኘትሽ ፈጣሪን አታማሪ። እንደውም አንድ ሰው ስለ ገንዘብ ምን አለኝ መሰለሽ? ገንዘብ አላፊ ጠፊ ጤዛ ከእጅ ሳታስቢው ብን ብሎ የሚጠፋ አለኝ ስትዩ የሚከዳሽ እንጂ እንደ ዘመድ እንደ አዝማድ እንደ ሰው ነገ ከነገ ወዲያ ከጎንሽ የሚሆን እንዳልሆነና አስተማማኝ እንዳልሆነ ነው የሚነገረኝ። እሱማ ልክ ነሽ። ምን ነው ሜሉ የቤቱ ጭር አለ? ልጆቹ የሉም እንዴ? ልጆቹማ ስራ ፍለጋ እያሉ እኮ መንከራተቱ ነው ስራቸው። ወይ ደስ ይላል ሜሉዬ። ልጅ ሲደርስ እኮ ልክ እንደዚህ ነው። ደርሰው ነው ብለሽ ነው? እስኪ አስቢ ሜሉዬ፣ እነዚህ ልጆች ህፃናቶች ሆነው ቢሆን ኖሮ በዚህ ሁኔታ ምን ውስጥ ከቻቸው ነበር? ይሁን እስኪ ሜሉዬ፣ ይልቅ አሁን አንቺ መረጋጋት አለብሽ። ቆይ ምንድነው እንደዚህ መሆን? ፋኖስ ምናሴም ሰላም እኮ ስራ ሰርተው አያውቁም። ምን ችግር አለው ቢሰሩ? ሜሉዬ አይሟሙኩም፣ ጨዋ አይደሉም። ለእነሱ እንደውም ጥንካሬ ነው የሚሆናቸው። እሺ ፋኖሴ፣ አንቺ ግን እንዴት ነሽ? እኔማ ደህና ነኝ። ምን ሆናለሁ ብለሽ ነው? ጽንሱስ እንዴት ነው? እሱም ደህና ነው፣ ግን ያው ደም አይደለ መች ይለያል ብለሽ ነው። ምንም ቢሆን እኮ ሆዱ ሲላወስ ያስታውቃል። እሱስ ልክ ነሽ፣ ግን ሜሉዬ ይሄ ነገር በቃ ከዚህ በላይ እንደዚህ መሆን የለብሽም እንዴ። በርታ ማለት እኮ አለብሽ። አይ ፋኖስ፣ እኔማ ምን ሆንኩ ብለሽ ነው? ልጆቼ ተሰቃዩብኝ እንጂ። አውቃለሁ ሜሉዬ፣ የሰው ልጅ እኮ በምድር ላይ ሲኖር ፈተና ያለ ነገር ነው። ስለዚህ መፈተንሽን ደግሞ መጥላት የለብሽም። አይ ፋኖሴ፣ እንዴት ነው የማልጠላው? እስኪ ተመልከች የት እንዳለሁኝ። ሜሉዬ፣ የትም ብትሆኚ የትም ብትገኝ እኮ ምንም ሊገርምሽ አይገባም። ሁላችንም እንደሆነ በድህነት ነው የምንኖረው። ድህነት ደግሞ ያን ያህል እኮ የሚያስጠላ ነገር አይደለም። እኔ እኮ ድህነቱን አይደለም የጠላሁት። እና ምንድን ነው? ያ ሁሉ ንብረት በአንድ ጀንበር ውድም አለብኝ። ሜሉዬ፣ ያ ሁሉ ንብረትም ሆነ ሀብት በአንድ ጀንበር እንዳልወደመ እኮ አንቺን ብትሆኚ ታውቂያለሽ። ቆይ ግን እኔ የት ነበርኩ ፋኖስ? ሜሉዬ፣ ወደ ኋላ እየተመለሱ ማሰብ
ያዳፈኑትን ቁስል መቀስቀስ ነው። ስለዚህ ወደ ኋላ መጓዝሽን አታስቢ። ፋኖስ እባክሽ አታጽናኝ። የኔ ከማንም አይገጥምም። እንደዛ ነው የሚሰማሽ? ይልቅ እንደውም አንድ ነገር ልንገርሽ። ይኸውልሽ እኔ ለረጅም ዓመት አረብ ሀገር ቆይቼ ለፍቼ ሰርቼ ቅርስ ይሆነኛል ብዬ ያመጣሁትን ገንዘብ የገዛ ወንድሜ ነው በልቶ የካደኝ። ምን? እውነትሽ ነው? አዎ ሜሉዬ፣ ግን ምንም አማራጭ እንደሌለኝና ምንም ማድረግ እንደማልችል ስለማቅ ለፈጣሪ አሳልፌ ሰጠው። እሱም ደግሞ መልስ ሰጠ። መልስ ሰጠኝ ስትይ? ይኸውልሽ ሜሉዬ፣ ወንድሜ ከኔ የወሰደውን ገንዘብ አንድ ጉርሻ እንኳን ሳይጎርስበት ሞተ። በስመ አብ። እሱማ እኮ ልክ ነሽ፣ ግን ነገሩን ስታስቢ በጣም ይከብዳል። ምንም የሚከብድ ነገር የለውም። ሁሉም ነገር ነው አንቺ እያካበድሽ ያለሽው። ይልቅ አሁን ተረጋጊ። አሁን ደግሞ ቆንጆ ምሳ ይዤልሽ መጥቻለሁ። እሱን አብረን እንብላ። ወይ ፋኖሴ፣ ምን አሸካከመሽ? አሁን ምን ብለሽ እኮ ነው የደከምሽው? ተሸክሜም ተቸግሬም አይደለም። በቃ ቤተሰቡን ብቻዬን አልበላኝ ስላለ ነው። አብረን እንብላ። ጥሩ እሺ፣ በቃ እንብላ። ሳህን ላምጣ እንዴ? ችግር የለውም። ይጠረክ። በሰላም ነው እንደምን? ምኑ? የተረበሽክ ትመስላለህ። አይ ደህና ነኝ። አይ ደህና እንኳን አትመስለኝም። በእውነት ደህና ነኝ። ደግሞ ለዚህ ስራ አዲስ ነው መሰለኝ። አዎ በቅርቡ ነው የጀመርኩት። እጆችም ስራ ሰርተው የሚያውቁ አይመስለኝም። እንደዛ ነው ብለህ ነው? ለማንኛውም የራሴን ጫማ ራሴ ማጽዳት እችላለሁ። ብሩሽ ውስጠኝ። አረ ችግር የለውም። ችግር የለውም ሀምጦ፣ ችግር የለውም። በቀር ጨነቅ ቶ ችግር የለውም ባቡ። ኦ ሺት ገርማል። ይሄን ስራ ያለ መታከት 6 ዓመት ሰርቼዋለሁ። እውነትህን ነው? ይሁን ሁሉ ዓመት ስሰራ ፈጣሪና ማርያ ያለቀ ተመስገን ነው የሚለው። እና አሁን ስራ ቀይረህ ነው? ስራውን ቀይሬ ሳይሆን ስራውን አቁሜው ነው። እንዴ ለምን አቁምክ? ማለቴ ካልሰራ በምን ትኖራለህ? እግዚአብሔር ህይወትን ሊቀይር ሲፈልግ ቤት በኩል እንደሚመጣ አታውቁም። ምን እያልከኝ ነው ወንድሜ? 6 ዓመት ሙሉ ይገርማል አንድ ቦታ ላይ ነበር የሰራሁት እና በምሰራበት ሰዓት በየጊዜው የምታስጠርቅ አንድ ቆንጆ ሴት ነበረች። እሺ ያቺ ልጅ ታዲያ ይገርማል በጣም ሀብታም ነበረች። ቤተሰቦቿ ራሱ በጣም መልካም ሰዎች ነበሩ። እሺ ወንድሜ ከዛ ምን ተፈጠረ? ይገርማል ልጅቷ ቆንጆና ሀብታም ልጅ ብትሆንም የተረጋጋች ሴት ናት። እናም አንድ ቀን እንደምትወደኝ ነገረችኝ። እሺ ይገርማል እኔ እንደዚህ አይነት ነገር አላውቅም። ነገር ግን ቀስ በቀስ አላመደችኝና በጣም ወደድኳት። በጣም ደስ የሚል ነገር ነው። ይገርማል ቤተሰቦቿ ካኪ ዘራፍ ሚሉኝ መስሉኝ ነበር። ነገር ግን ከወደድካት አግባታሉ። በጣም ደስ ይላል። እና ወንድሜ አሁን ተጋብታችኋል? ለመጋባት ሽር ጉድ ላይ ነን እና ይገርማል በፈጣሪ ተስፋ እንዳትቆርጥ። ሁሉም ቢሆን ፈጣሪ ላንተ የሚያደርገው ነገር አይታወቅም። በየትኛው ሰዓት ሊመጣል ይችላልና ተስፋ እንዳትቆርጥ ወንድሜ። እሺ አባቴ በጣም አመሰግናለሁ። ችግር የለውም። ለጊዜው እቺን ያዛት እንግዲህ። እንዴ እኔ መች ሰራሁኝና ነው የምትሰጠኝ ገንዘብ? ችግር የለውም ያዘው እንግዲህ። በርታ እሺ። እሺ አመሰግናለሁ። ቆይ ምንድን ነው የምትይኝ አንቺ? ወይ ሙያ የለሽ እንዴ? እኔንም እኮ ከደንበኞች እያጣላሽ ነው። ለምን ሙያ አትማሪም ካልሆነ? አዎ እንደሱ ይሻላል። ያለበለዚያ እኔ ጋር አትደውይልኝ። ቻው 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 ቻው፣ በቃኝ። ቻው። ወይ ሙያ ተማሪ ወይ እኔ ጋር አትደውይ። በቃ በቃ ቻው ቻው። እንዴት ነህ ታረቀኝ? ሰላም፣ እንዴት ነሽ አና? ደህና ነኝ። ከማን ጋር ነው የምትጨቃጨቀው? እባክሽ ሙያ የላት ስራ ፈልግልኝ ትለኛለች። እንዴ ይሄን ያህል ሴት ሆና ሙያ የላትም?
ምን አውቄ ብለሽ ነው? ያው ባስገባትም በአንድ ቀን ትወጣለች። አንቺ ግን ምን እግር ጣለሽ? ታረቀኝ። እስቲ ለእኔም ስራ ፈልግልኝ። አንቺም እንደ እህትሽ ስራ ፈለግሽ? አዎ መስራትና ቤተሰቦቼ ማገዝ አለብኝ። የቤተሰቦቼ ችግር ከቀን ወደ ቀን በጣም እየጨመረ ነው። እህትሽም እንደዚህ ነበር ያለች። ሰላምዬ እዚህ መታ ነበር እንዴ? አዎ ጠዋት መታ አንድ ጥሩ ካፌ አስቀጥሬያታለሁ። ጥሩ አደረክ። እና ለእኔም አታገኝልኝ? በቅድሚያ ሀና ቤተሰቦችሽ ላይ ስለተፈጠረው ነገር በጣም ነው ማዝነው። አዎ ታረቀኝ። ያው ሰው አይደለም መውደቅና መነሳት ያለ ነው። ቢሆንም ወይዘሮ ሜላትን በዚህ ሁኔታ ውስጥ ማየት በጣም ልብ ይሰብራል። ይገባኛል ታረቀኝ። አይዞሽ ሁሉም ነገር ይስተካከላል። ላንቺስ ግን በምን ስራ ልፈልግልሽ? በተማርኩበት ቢሆን ደስ ይለኛል። በሕክምናው? አዎ በሕክምናው አይገኝም እንዴ? እሱማ ይኖራል፣ ግን ያው ብዙ ውድድሮች ይኖራሉ ብዬ ነው። ችግር የለውም፣ ውድድሩን ማሸነፍ እችላለሁ። ያው ከሙያው ወርቀሻል ብዬ ነው። እሱንም አውቃለሁ፣ ግን ደግሞ ለውድድር ያነሰ እውቀት ይኖረኛል ብዬ አላስብም። እስቲ እንደሚሆን እናደርጋለን። እሺ በቃ ፈልግልኝ። እሺ በቃ ወደ ቤት ልሂድ ነው። መልካም። እሺ እሺ። ወይዘሮ ሜላት ያንቺ ግፍ እንደሆነ ልጆችሽን መቼ ነው የሚለቃቸው? እነዚህ ልጆች ላይ እስከ መቼ ነው ሸክም መሆንባቸው? ቢያንስ እኔ ባልኖር ለአንድ ሆዳቸው መሆን አያቅታቸው። ከዚህ ሁሉ ነገር ለምን አይከለከላቸው? አዎ ቢያዝኑ ለተወሰነ ቀን፣ ከዛ ረስተውት ህይወታቸውን ይቀጥላል። አዎ መገላገሉ ለእኔም ለእነሱም እረፍት